ይሄ መኪና ያንቺ ነው ቁልፉንም ማስረከባለሁ እንደ ስጦታ ነው የምሰጠ አይደለ ሰርግን እና ደምቀበታ እንደዚህ አይነት እኮ ቀልድ እኮ አረ ሰላም በለኝ እኔ እየቀለድኩ ነው ግን ይሄ መኪና ያንተ ነው ማርያም በል መቤቴ አባቴ አንቺ ትቻለሽ እኮ ወንድሜ የኔ አምሳል ህልሜ የሚታየ ያጠነክርከኝ የምትቆራብኝ ስትኖር ሲያምርብህ ስትስቅ ሰላሜ ነው አከብርሃለሁ እወድሃለሁ ቁልፍህንም ያዝ አራታው አታስጨንቀኝ ወንድሜ ያላሰብ እጄን ለቅቄ ራሱ መንዳት ይችላል አይደል ለካ ይለች ወዮ ሰላም እንዴት ናችሁ ድና የተከበራችሁ ቤተሰቦቻችን እኔ ያለው ፈጣሪ ይመስገን ዛሬ በወንድሜ ቤት መጥቻለሁኝ ትላንት ያልኩት ነገር ነበርና መጥቻለሁኝ እንግዲህ ደስ የሚሉ ጊዜያቶችን እያሳለፍን ነው ደስ የሚሉ ስላችሁ ላይክ የእናቴን ደስታ አይቻለሁኝ በቃ መፈልጋቸውን ህልሞች በሙሉ አሳክቻለሁኝ ሃይሚንም የራሷ ነገር እንዲኖራት እፈልግ ነበር የራሷ የሆነ ደስ የሚል ነገር እንዲኖራት እፈልግ ነበር ላይክ ላይሚ መኪና ገዝቶ መስጠት በጣም ቀላል ነገር ነው ገብቷቸዋል ቀላል ነው ሴትም እንደመሆኗ ብቻ መሰረታዊ ነገር ያስፈልጋታል ብዬ ስላመንኩኝ ነው ቤቱን የገዛውላትና የሰራሁት ይጠቅማታል እሱ ይሻላታል እንጂ መኪና አንስቶ መስጠት በጣም ሲምፕል ነገር ነው ብዙ ነገር መኪና ተለማምዳ ምናምን አለ ብቻ ፈጣሪም ነው የሚጠብቀን አይደል መኪና ስንይዝ ብዙ እኔም አለው ብዬ ስለማምን ነበር ወደዛ ፕሮሰስ የገባሁት የነበረው ሲቀጥል ደግሞ ትላንት በጣም ደስ ያለኝ ጊዜ ነው ሙሽዬም በጣም ደስተኛ ሆነችበት ከራሷ በላይ ለልጆቿ በቃ ለልጄ እንደምትል ያየንበት አይታችሁ ከሆነ መሌ ራሱን ችሎ እየኖረ ነው ሀብቴ ገና ጎጆ ሊወጣ ነው አይ ቲንክ ናኒም በዚህ ክረምት ምናምን ክላሷን ትጨርሳለች ሰኔ አካባቢ ይመስለኛልና ሁሉንም ነገር የዛኔ የምትቋጨው ይመስለኛል የትምህርቷን ነገር ከትምህርት በኋላ ነበረ ሰርጉም ምኑም ጋብቻውም እየተባለ የነበረው ሽምግልናውም ሚስጥር ካወጣው ይቅርታ እንደዛ ነበር እየተባለ የነበረውና ሙሺ ደግሞ ያንን ታሳቢነት አድርጋ ራሱን እስኪችል ድረስ ትኑርበት አላልኩም ራሱን እስኪችል ድረስ ይኑርበት ብላ ለሀብቴ ሰጥቷለችና እኔ ደስ ብሎኛል በጣም ደስ ብሎኛል በቃ እናታችን እናንተን የወለድኩበት ያሳደግኩበትን ሰፈር ጉርብትናዬን ትቼ እዚህ ያልወጣም ብቻዬን ነው ቁጭ ምለው ምናምን ብላ አውርታኛለችና እሺ ብለን እኛም ተቀብለናል ሲቀጥል ደግሞ ሁለቱንም ቤት በመሰራ ሰዓት ላይ በጣም መስዋዕትነት እየከፈለ ላይክ የራሱንም ቋሚ ስራውን እየሰራ ቤቱንም እያሰራ እየተንከራተተ ምናምን ነበር እንትን ይያለ በጣም በእውነት አንዲያን ሳወራው ቀልን ይመስልሻል ሁለት ቤት የወንድም ያደራ ነው ብሎ በጣም ከልቡ እየሰራ ነበርና እግዚአብሔር ይመስገን ለዚህ ደርሷል እኔ ላይክ በዚህ ዘመን ወንድም ከወንድሙ ጋር የሚባላበት ዘመን ነው ቤተሰብ ከቤተሰብ ጋር የሚቀያየምበት ዘመን ነውና ማርያምን የምሬን ነው በጣም ግርም ነው የሚለኝ የኛ ቤት ልጆች እመቤቴ እንዴት እንደምንተሳሰብ ምናምን ብታዩ ይገርመኛል በመሬትም ጉዳይ ምናምን ሌላው ይባላል ሰማለው ምናምን ወንድሙ ላይ ሽጉጥ ተማዘዘ ወንድሙ ላይ ነገር መጣ ምናምን አይነት ነገር ሰማለውና እኛ ጋር ግን ሳይ እኔ እንጃ ምንም በቃ በጣም ደስ ይላል ተቀም ያላስተሳሰረን በቃ ትክክለኛ ቤተሰባዊነት ወንድምነት ያለበት ቤት ነውና እግዚአብሔር ይመስገን በጣም ነው ይለፋልኝ በእውነት ብዙ አይነት መስዋዕትነት ከፍሎልኛል ነገራያቸዋለሁ በቃ አንድ ፍሬ እስኪያክል በጣም ታሞ ኪሎ በጣም ብዙ ቀንሶ ነበር ምናምን ቀልድ ሊመስል ይችላል የሃይሚንም ቤት ላይክ እኔስ ለሙሺ ነው ብዬ ሳያዳላ በእውነት አሁን ሙሺና ሃይሚ ምናምን ተብሎ እንትን ከሚል በቃ ሁሉንም እኩል እያስኬደ እዚህ እዛ እያለ ሁለቱም ጋር በቃ እኔ እንጃ እግዚአብሔርን በጣም ትልቅ መስዋዕትነት ነው የከፈለልንና አሁንም ፊኒሺንጉ አሪፍ እየሄደ ነው የሃይሚም ሲያልቅ እንግዲህ በቆጢው ተመርቋለችም ብዬ ተስፋ አደርጋለሁኝ እንዲህ ማለት ፈልጌው አልነበረም ማለት እኔ ከሃይሚ ጋር ያለኝ ግንኙነት እንደዚህ የሚያስብል አይደለም ታውቁታላችሁ ግን ደግሞ እኔ ምንም ብል ስለማትረዱኝ ይቅር እግዚአብሔርን ይከብዳል ያለውበት ስሜትና ይሁንና ብቻ እኔ ምንም ይባል ምን የሃይሚን ደስታ ነው የምፈልገው ሃይሚ
በቃ ትልቅ ነገር እንዲገጥማት ነው ፈልገው ትልቅ ቦታ እንድትደርስ ጥሩ ነገር በህይወቷ እንዲመጣ ነው ፈልገውና ማንንም ምንም ቢል ያንን ስሜት ሊቀየር አይችልም ምክንያቱም እኔ ብሩክ ነኝ እኔ ደግሞ ሰው ላይ ጥመት ማልፈልግ ሰው ነኝና ሃይሚ በጣም ብዙ ነገር እንደሚገባ ታውቃለሁኝ